መንፈሳዊ ጦርነት ስትገጥሙ መጀመሪያ ያለባችሁ ከቤተሰባችሁ ነው። መጀመሪያ ማሰብ ያለባችሁ ዳዊት ጎልያድን ሊገጥም ሲያስብ ጎልያድን ብገጥም ምን አገኛለሁ የሚለውን ነው ካልኩሌት ያደረገው። መንፈሳዊን ጦርነት በህይወታችሁ ላይ የምትከፍቱትና መንፈሳዊ ውጊያ ውስጥ የምትገቡት በካልኩሌሽን መሆን አለበት። ሰፈር ውስጥ አንድ ጠንቋይ አለ። ይሄንን ጠንቋይ ካባረርኩ በኋላ ምንድነው ማገኘው የሚለውን ካልኩሌት አድርጉ። ይሄ ከሆነማ ገጥመዋለሁ አለ። አሁን ዳዊት ጦርነቱን ጀመረ። ኪዳን የሌለው ሰው እንዴት ነው እናንተ ሊያስፈራችሁ? እኔ ገጥመዋለሁ አለ እና እሱ ኪዳን የለውም፣ እኔ ኪዳን አለኝ። ያልተገረዘ ነው፣ እኔ ተገረዝኩ ነኝ። ዳዊት መንፈሳዊ ጦርነቱ ከጎልያድ ጋር ሲጀምር ምን ቼክ እንዳደረግ ታውቃላችሁ? ከጎልያድ አጠገብ ማን አለ ብሎ ነው። አሁን በእናንተ ቤተሰብ ውስጥ የእናንተን ቤተሰብ ፋይናንስ የተቆጣጠሩ ክፉ ሰዎችና መናፍሶችን ምን ይዘንባቸው እንደምን ታውቃላችሁ? ስም፣ ብርቱ የሆነ ስም፣ አሜን፣ ምሽግን ሁሉ የሚሰባበር ስም። ዳዊትም ባጠገቡ ለቆሙት ሰዎች እሺ ይህ ፍልስጤማዊ ለሚገድል ከእስራኤልም ተግዳሮት ለሚያርቅ ሰው ምን ይደረግለታል? ምን ማለት ነው ነገራችሁ? መንፈሳዊ ጦርነት ስትገጥሙ መጀመሪያ ያለባችሁ ከቤተሰባችሁ ነው። እና መጀመሪያ ደግሞ ማሰብ ያለባችሁ ምን መሰላችሁ? መጀመሪያ ማሰብ ያለባችሁ ዳዊት ጎልያድን ሊገጥም ሲያስብ አንድ ነገር ነው። እገጥመዋለሁ ብሎ አይደለም የመጣው። ጎልያድን ብገጥም ምን አገኛለሁ የሚለውን ነው ካልኩሌት ያደረገው። ውደቅ ፍረስ ከማለቱ በፊት ጎልያድን ካሸነፍኩ አለ ምን አገኛለሁ አላቸው። የማለት መንፈሳዊን ጦርነት በህይወታችሁ ላይ የምትከፍቱትና መንፈሳዊ ውጊያ ውስጥ የምትገቡት በካልኩሌሽን መሆን አለበት። ምን ማለት? ሰፈር ውስጥ አንድ ጠንቋይ አለ። ይሄንን ጠንቋይ ካባረርኩ በኋላ ምንድነው ማገኘው የሚለውን ካልኩሌት አድርጉ። ቤተሰብ ውስጥ ያሉ መሰዊያዎችን ካፈረስኩ በኋላ ምንድነው ማገኘው? ዳዊት ጎልያድን ብገለው አለ ምንድነው ማገኘው ሲል የንጉስ ልጅ ታገኛለህ አሉት። ቀጣይ ስል ምንም አይነት ቢዝነስ ብሰራ መንግስት መሬት ያመቻቻል፣ ታክስ ፍሪ ነህ አሉት። ይሄ ከሆነማ ገጥሟል አለ። ይሄ ሁሉ ጥቅም እያለ ሌላው አንቀላፍቷል፣ ለመቅጠም እንኳን የተነሳ የለም። ይሄ ሁሉ ጥቅም እያለ ዳዊት ተነሳ። ይሄ ጥቅም ከተገኘ አደርገዋለሁ አለ። ሄሎ፣ ይሄ ጥቅም ከተገኘ ምን ልዋለሁ? አደርገዋለሁ። ቀጥል። ይሄው አምላክ ጭፍሮችን የሚገዳደር ይህ ያልተገረዘ ፍልስጤማዊ ማን ነው? አሁን ዳዊት ጦርነቱን ጀመረ። ኪዳን የሌለው ሰው እንዴት ነው እናንተ ሊያስፈራችሁ? እኔ ገጥመዋለሁ አለ እና እሱ ኪዳን የለውም፣ እኔ ኪዳን አለኝ። ያልተገረዘ ነው፣ እኔ ተገረዝኩ ነኝ። ሄሎ፣ ይህ ያልተገረዘ ፍልስጤማዊ ማለት እንደው ታውቃላችሁ? እግዚአብሔር አብሮት የሌለው ሰው ነው አላቸው። እኔ ጋር የተገረዝኩ ነኝ። የኪዳን አምላክ አብሮኛል። የሰራዊት ጌታ እግዚአብሔር አብሮኛል። ዳዊት መንፈሳዊ ጦርነቱ ከጎልያድ ጋር ሲጀምር ምን ቼክ እንዳደረግ ታውቃላችሁ? ከጎልያድ አጠገብ ማን አለ ብሎ ነው። ከጎልያድ አጠገብ ሲያይ እግዚአብሔር የለም። ቢኮዝ ጎልያድ አልተገረዘም። ይህ ያልተገረዘ ፍልስጤማዊ አለ ብቻውን ነው አለ። ሜቢ የእሱ አማልክቶች ጋር ሊሆን ይችላል። እኔ ግን የተገረዝኩ ነኝ። ጦርነቱ ተጀመረ። ክብር ለኢየሱስ ይሁን። ወደ ቁጥር 43 ነው። ወደ ቁጥር 43 ፍልስጤማዊም ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝን? እሺ። ፍልስጤማዊው እሺ በአምላኮቹ ስም ዳዊትን ረገመው። አስቡት፣ የሆኑ ሰዎችን 40 ቀን አደንዝዟል። አሁን ያ ማደንዘጃ ወይም የእርግማኑ መሳሪያ ዳዊት ጋር የሚሰራ መሰለው እና ሌሎችን 40 ቀን ሽባ አድርጓቸው ዳዊት ጋር መጣና ረገመው። ቀጣይም እንደተፈጠረ ቁጥር 45 ጋር ነው። እንደተለመደው ዳዊትን ምን አለው? ረገመው። ሌሎቹ ተረግመው ምን ብሏል? ፈርተዋል። ሌሎቹ ተረግመው ምን ብሏል? ደንግጠዋል። ሌሎቹ ተረግመው ሸሽተዋል። ቸርች ውስጥ ታውቃላችሁ አይደል? ቸርች ውስጥ በጌታ 10 ዓመት እና 20 ዓመት ነው የምንላቸው ሰዎች ፕሮፌት ዳዊት አንድ ጠንቋይ መጥቷል። አሁን በቃ ሲደግሙብኝ ነው የሚውሉት። 20 ዓመታቸው ነው ጌታ። ተረግመዋል፣ ይሸሻሉ። ተረግመዋል፣ ፍርሃት ውስጣቸው አለ። ዳዊት ጋር ስትመጡስ ረገመው ይላል። በአምላኮቹ ስም ምን አለው? እሺ። ዳዊትም ፍልስጤማዊውን አለው አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛለህ። አንተ ሰይፍ፣ ጭሬ፣ ጦር ይዘህብኝ ትመጣለህ። እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም እመጣብሃለሁ። በደንብ ስሙ። አንተ ረግመኸኛል፣ ያለህኝን መሳሪያ በሙሉ ተጠቅመሃል አለው። እኔ ደግሞ የምገጥም ድንጋይ ወይ መሳሪያ የሆነ ነገር ይዤ አይደለም፣ ስም ይዤ ነው የምመጣው።
የእስራኤልን አምላክ ስም ይዤ ነው መጣው። አሜን። አሁን ጦርነቱ መንፈሳዊ እንደሆነ ስለገባው ስም ይዞ ነው የመጣው ዳዊት። አሜን። ጎልያድን ለማሸነፍ ዳዊት ምንድነው የተጠቀመው ካላችሁ ብዙዎቻችሁ ድንጋይ ነው የምትሉኝ። አይደለም፣ ስም ነው የተጠቀመው። በማን ስም መጣብሃለሁ? በተገዳደርከው በእስራኤል አምላክ ስም መጣብሃለሁ። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። ጎልያድን ሲገጥመው ምን ይዞ ነው የመጣው? ስም። አሁን በእናንተ ቤተሰብ ውስጥ የእናንተን ቤተሰብ ፋይናንስ የተቆጣጠሩ ክፉ ሰዎችና መናፍስቶችን ምን ይዘንባቸው እንደምን ታውቃላችሁ? ስም። ብርቱ የሆነ ስም። አሜን። ምሽግን ሁሉ የሚሰባብር ስም። አሜን። ኃይለኛ የሆነ ስም። አሜን። በላይ በሰማይ በምድር ከምድር በታች ስልጣን ያለው ስም። አሜን። ኢየሱስ የሚባልን ስም ይዘን ነው ጎልያድን የምንገጥመው። ቁጭ በሉ፣ ቁጭ በሉ። መጽሐፍ ቅዱሳችሁ ውስጥ የእግዚአብሔር ስም ማን ነው ብዬ በጠይቃችሁ ብሉይ ኪዳን ላይ ያህዌ ነው የምትሉኝ አይደል? ከዚህ በፊት ያህዌ ስለሚለው ስም ነግሬያችኋለሁ። እንዴት ከትንፋሻችን ጋር እንደሚገናኝ፣ እንዴት ከኤቭሪቲንጋችን ጋር እንደሚገናኝ ነግሬያችኋለሁ። ያህዌ ስም አይደለም። ስም ይመስለናል። ያህዌ ስም አይደለም። ያህዌ እግዚአብሔር ስም ሆኖ አያውቅም። ያህዌ ማለት ትርጉሙን ማለት እንጠቃላችሁ። አንደኛ ያለማንም እርዳታ የሚኖር ማለት ነው። ሁለተኛ የማናውቀው አምላክ ማለት ነው። አንድ ሰው ያህዌ ስትል አምላክ አለ ግን አላቆም እያልከኝ ነው። ለዛ ነው አዲስ ኪዳን ጋር መጣንና ያህዌ ኢየሱስ ሆነ። የማይታወቀው አምላክ ስሙ ታወቀ። ጂሰስ ነው ስሙ። yes አልገባችሁም? አሜን። ለዛው ነው በዚህ ስም ብትጸልዩ ያለ በላይ ያለው አባቴ ምን ይለዋል? ያደርገዋል። ለምን ሲባል ኔሙ ታውቋል። አሁን አሜን። ስሙ አሁን ታውቋል። ያ ስም ኢየሱስ ይባላል። አሜን። ከኔ ጋር ናችሁ? የማይታወቅ አምላክ ማለት ነው ያህዌ ማለት የማይታወቅ። ለዛ ነው ሙሴ አንድ ስፍራ ላይ ደረሰና እግዚአብሔር ትልቅ ነው አለና ኦኬ ምን ሊነግረን ነው ብለን ስጠብቅ እኛም ማናውቀው ማለት ቢኮዝ ሁሉ ጊዜ ሲጠራው ማላውቀው እያለ ነው የሚጠራው። ትልቅ ነው አለ። ተራራ ሲያንቀጠቅጥ አይቻለሁ፣ ጭስ በጭስ ሲሆን አይቻለሁ፣ ባህር ሲከፈል አይቻለሁ፣ ሁሉን ነገር አይቻለሁ አለ። ትልቅ ነው አለ፣ ግን እኛም አናውቀው። አስቡት፣ ያን ሁሉ ስታደርግ እንዴት አላወቅከው? አናውቀው። ሄሎ ምን አንለውም? አናውቀው። እና ዳዊት ነገረው፣ በስም እመጣብሃለሁ። ዛሬ በዚህ ስም እንሄድባቸዋለን። አሜን። በዚህ ስም እንሄድባቸዋለን። አሜን። በዚህ ስም እንሄድባቸዋለን። አሜን። በዚህ ስም እንዘምትባቸዋለን። አሜን። በዚህ ስም አሜን። እና በዚያ አንተ በተገዳደርከው አምላክ ስም እመጣብሃለሁ። ዳዊት ይሄንን መንፈሳዊ ጦርነት በምንድን ያሸነፈው ከተባለ በስም ስም ይዞ ነው የተነሳው። አሜን። ስም ይዞ ነው የተነሳው። አሜን። በዚህ አጋጣሚ አንድ ነገር ልንገራችሁ። እሺ ቀጥል። አንተ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። እሺ እግዚአብሔር ዛሬ አንተን በእጄ አሳልፎ ይሰጣል። እሺ እመታሃለሁ፣ ራስህንም ካንተ አነሳለሁ፣ አንገትህን እቆርጣለሁ። የፊልስጤማውያንንም ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ዛሬ እሰጣለሁ። በቃ በዚህ ስም እመጣብሃለሁ አለ። በዚህ ስም መምጣት ብቻ አይደለም፣ እዚህ ያለ ያንተ ደጋፊ በሙሉ ዛሬ የሱን ስጋ አሞራ ይበለዋል አለ። የሱን ስጋ ማን ይበለዋል? አሞራ ይበለዋል። ላለፉት ጊዜያት ቸርች ሰነፍ እንድንሆን ሶፍት ለስላሳ ክርስቲያን እንድንሆን ያስተማረችን። ሄሎ ሶፍት ለስላሳ ክርስቲያን እንድንሆን ያስተማረችን። ለስላሳ ክርስቲያን እንድንሆን ምን ማለት እንደሆነ ልንገራችሁ። አንድ ጊዜ አንዲት ሴት ቸርች ፕሮግራም ተካፈለች እና መንፈሳዊ አባቴ አስተማረ። መንፈሳዊ አባቴ ሲያስተምር በነገታው ይመስለኛል ወላጅ አባታቸው ከእንቅልፍ ተነሳ። ልጆቹን በሙሉ ሰበሰባቸው። እዛ ቤተሰብ ውስጥ ያገባ ሰው የለም። እዛ ቤተሰብ ውስጥ ሀብታም ሰው የለም። ተነሳ፣ እዛው ግቢያቸው ውስጥ ያለ አንድ ስፍራ ጋር ሄደ። ቆፈረና ቦትል፣ ይሄ የእንትን ጠርሙስ፣ ይሄ ለስላሳ ምናምን የሚቀመጥበት ጠርሙስ ቦትል፣ ከዛ ቆፍሮ አወጣ። የልጆቹን ስም በሙሉ እዛ ቦትል ውስጥ ከቶ ቀብሮታል፣ ማንም እንዳይነሳ። አባታቸው እግዚአብሔር ላባ ያዕቆብ ጋር ሲሄድ ለላባ ምንድን ነው ያለው? ምን ብሎ ነው ስለ ያዕቆብ ያስጠነቀቀው?
እንዳትነካው እኮ አይደለም ያለው፣ በክፉ እንዳትናገረው። በክፉ ከተናገርከው ያቺ የተናገርከባት ቀን የመጨረሻ ትሆናለች። አስቡት፣ እግዚአብሔር እናንተን ለሚነካ በሙሉ ምላሹ ይሄ ከሆነ እናንተን ለሚነኩ ሰዎች ምላሻችሁ ምንድን ነው? አስቡት፣ እንዳትመታው እንዳትገለው አይደለም ያለው፣ በክፉ እንኳን እንዳትናገረው። በክፉ ምን እንዳትለው እንዳትናገረው። እና እዚህ ስፍራ አሁን ወደ ጎልያድ ልመለስ። እመጣብሃለሁ አለውና ከዛ እንደዚህ ያለው፣ ስመጣብህ ካልሞትክ ጦርነቱን አላቆምም። ስመጣብህ ስጋህን አሞሮች ካልበሉት ምን አልልም አልመለስም። መናፍስቶች ጋርና መናፍስትን የሚያንቀሳቀሱ ሰዎች ጋር ጦርነት ስትገጥሙ የጦርነቱ መጨረሻ መሆን ያለበት እነሱ ሲጨረሱ ነው። የጦርነቱ መጨረሻ መሆን ያለበት የእናንተ የ20 ደቂቃ ጸሎት አይደለም። የጦርነቱ መጨረሻ መሆን ያለበት ልክ እነሱ ሲቀበሩ ነው። ልክ ጎልያድን ገሎት የጨረሳ ሰዓት በቃ ጦርነቱ አልቋል አለ። ጠላቶቻችሁ ሁለት እድል አላቸው። የመጀመሪያው መሞት፣ ሁለተኛ ሪፔንት ማድረግ ንስሐ መግባት። እዚህ መንፈሳዊ ጦርነት ውስጥ ምን ይዞ ነው ዳዊት የተነሳው? በዚህ አጋጣሚ አንድ ነገር ልንገራችሁ። እያንዳንዱ እርግማን መልስ ይጠብቃል። እያንዳንዱ እርግማን 40 ቀን ሙሉ ሲረግሟቸው ከእስራኤል መካከል ተነስቶ ያንን እርግማን ያፈረሰ የለም። 40 ቀን ሙሉ ነው የሰሙት። 40 ቀን ሙሉ ነው የሰሙት። በ40ኛው ቀን ግን አንድ ሰው ተረገመ። ዳዊት ረገመው ይላል አይደል? ዳዊት መጣና ዝም ብሎ ሰማው አይልም፣ መለሰለት። እኔ ያለው እንደ ሌሎቹ አይደለሁም፣ በሕያው አምላክ ስም እመጣብሃለሁ። 40 ቀን ሙሉ ምን ሲደረግ ነበር? እየተረገመ ህዝቡ እየሰማ እኮ ነው። በላይፋችሁ ውስጥ የእናንተ ትልቁ ችግር ምንድነው ታውቃላችሁ? ፋሚሊ አጎታችሁ ሲረግማችሁ ጸጥ ብላችሁ አንቺማ መቼም አታገቢም አይደል? እና ይሳክሽ የምትወጪው በነገታው እህትሽ ደግሟለች፣ በነገታው አክስትሽ ደግሟለች፣ በነገታው ኤቭሪዋን ይደግሟል። ከ40 ቀን በላይ ከ6 ወር በላይ ከ1 ዓመት በላይ ትሰሚያለሽ። እርግማን መፍረስ የሚጀምረው መመለስ ስትጀምሩ ነው። አይሳካልህም ሲሉ ስኬት ምን እንደሚመስል በእኔ ነው የምታየው በሉት። በዚህ ዓመት ትሞታለህ ሲላችሁ ንገሩት። በዚህ ዓመት ያንተን ቀበር ነው አስፈጸሜ ነው ከዛ በኋላ ነው ሞተው በሉት። ይሄ በሽታ ቢያቆይ 3 ወር ነው ካላችሁት ይሄ በሽታ እኔ ጋር የሚቆየው 3 ወር ብቻ ነው በሉት። አልገባችሁም? አይ ቲንክ የኛው ግሩፕ ሄሎ እያንዳንዱን እርግማን መመለስ አለባት። እያንዳንዱ እርግማን የእናንተ አሰሪያችሁ ዛሬ ተነሱ ከስራ ሲያባራጭ ከዚህ ድርጅት ከወጣህ እኮ ተራ ነው የምትሆነው፣ ምንም አይነት ነገር እጅ አይገባም ብሎ ከነገረህ ንገረው። ቀጣይ ድርጅት ከፍታለሁ አንተ የመጀመሪያው ተቀጣሪ ነው የምትሆነው በሉት። እያንዳንዱን እርግማን መልሱት። እያንዳንዱን እርግማን ፕራካቶሳሊ ብራዲያና ኮሳተ አሜን። እያንዳንዱ እርግማን ዳዊት ያደረገው ነገር ምንድነው? እነሱ 40 ቀን በዝምታ ሰምተውታል። የማይሰማ አንድ ሰው መጣ። በዝምታ እርግማን የሚያስተናግድ አንድ ሰው መጣ። ስትናገሩት ይመልስላችኋል። ስትረግሙት ይመልስላችኋል። እየረገማችሁ ጸጥ ብሎ አይሰማም፣ ይመልስላችኋል። መንፈሳዊ ጦርነት ውስጥ በጣም የሚጠቅማችሁ መሳሪያ ምንድነው? ስትረገሙ ጸጥ ብላችሁ መልሱላቸው። ሄሎ መልሱላቸው። ምን እርግማንን በቀላል መንገድ ላስረዳችሁ። አሌክስ ዚና ቆም። እርግማንን በቀላል አማርኛ ላስረዳችሁ። ይሄ እርግማን ነው እና ወደሱ ወረወርኩት። እስከ ተቀበለ ድረስ ይሰራል። ጸጥ እስካለ ድረስ ይሰራል። ማድረግ ያለበት ምንድነው? መመለስ። ከመለሰልኝ እንደሚሆነው ያው እርግማን በዛው እርግማን የምጠመደው እኔ ነኝ። ለነሱ መልሱላቸው። በዚህ ዓመት ትሞታለህ ሲሏችሁ አይ በዚህ ዓመት አልሞትም፣ በዚህ ዓመት አልሞትም። ቁጭ በሉ። አንድ የመንፈስ ባህሪ ልንገራችሁ። የጨለማውን ዓለም መንፈስ አሰራር ልንገራችሁ። ወደሱ የድህነትን መንፈስ ከላኩ ተልኳል አይደል? የድህነት መንፈስ የሆነን ሰው ድሃ እስካላደረገ ድረስ አይመለስም። የተላከው የሆነን ሰው ድሃ እንዲያደርግ ነው። ድሃ ነው የምትሆነው ብዬ ወደሱ ላኩት። እሱ አልቀበልም ካለ የድህነት መንፈስ ወደ ላኪው ነው የሚመለሰው። የድህነት መንፈስ
ወደ ላኪው ነው የሚመለሰው። ወደ ላኪው ነው። ራካቶ ሳሊብራዲያና ኮሳቴ አሜን። የረገሟችሁ ርግማን ወደ እነሱ በሰባት እጥፍ እንዲመለስ ጸልያለሁ። አሜን። ወደ እነሱ ሰባት እጥፍ እንዲመለስ ጸልያለሁ። አሜን። ወደ እነሱ ሰባት እጥፍ እንዲመለስ ጸልያለሁ። ወደ እነሱ ሰባት እጥፍ እንዲመለስ ሰባት እጥፍ እንዲመለስ ጸልያለሁ። አሜን። እና መጽሐፍ ቅዱስ እንደዚህ ይላል። ዳዊት 5 ድንጋዮችን መረጠና አንዱን ወንጭፍ ውስጥ ከተተው። የሰውየው ምን መታው? ወደፊት ወድቆ ምን አለ? ተደፋ ወይም ሞተ። አንዲት ጠጠር አስቡት። አንዲት ጠጠር እናንተ ላይ ወርውሬ እናንተ መግደል አትችልም። አስቡት። ያንን ግዙፍ የሚያክል ሰው ጠጠር ወርውራችሁ እናንተ ትንሽ የጠጠር ከእንትኑስ ፈልጋችሁ ስትወረውሩ አስባችሁታል? አልገደለው። ጠጠሩ አይደለም የገደለው፣ የተጠራው ስም ነው የገደለው። ጠጠሩ ምልክት ነው። ከጠጠሩ በፊት ግን የተጠራ ስም አለ። አንተ በተገዳደርከው በእስራኤል አምላክ ስም እንልብሃል፣ እመጣብሃለሁ። ጎልያድ ምን ገደለው ካላችሁ ጠጠር ሳይሆን የተጠራው ስም። ጠጠሩ ምልክት ነው። ቤተሰቦቻችሁንና የእናንተን ፋይናንስ ያሰሩ ክፉዎች በሙሉ ክፉንም የሚያንቀሳቅሰው ሰው ዛሬ ፍጻሜያቸው እንዲሆን ጸልያለሁ። አሜን። ዛሬ ፍጻሜያቸው እንዲሆን ጸልያለሁ። አሜን። ፍጻሜያቸው እንዲሆን ጸልያለሁ። ፍጻሜያቸው እንዲሆን ጸልያለሁ። ቁጭ በሉ። ራሳችሁን ስታስቡ እንዴት ማሰብ እንዳለባችሁ ልንገራችሁ። ራሳችሁን ስታስቡ ከኔ ጋር ናችሁ። በጊዜው ለጦርነት የወጣው ህዝብ ከ1 ሚሊዮን ይበልጣል። እዛ ጋር ሌላ ሰራዊት አለ፣ እዚህ ጋር ምን አለ? ሌላ ሰራዊት አለ። ጦርነቱ ተጀመረ። 40 ቀን ሙሉ ያ በሚሊዮን የሚቆጠረው ህዝብ በአንድ የእርግማን ስር፣ በአንድ ተራጋሚና በዛ ሰው የእርግማን ስር ናቸው። ስንት ቀን ሙሉ? 40 ቀን። አንድ ሰው መጣ፣ የኔ ላይፍ እንደነዚህ ወንድሞቼ አይሆንም ማለት ነው። እንደነዚህ ወንድሞቼ በፍጹም ህይወት አይሆንም። በፍጹም አስቡት። ኢኮኖሚው አሁን ተመቷል ካሏችሁ ድሃ ለመሆን ፈቃደኛ አትሁኑ። የኔ ህይወት አለ ዳዊት እንደነሱ አይሆንም። እነሱ ታስረዋል፣ እኔ ለመታሰር ፈቃደኛ አይደለም። አሜን። አስቡት። ያ ሁሉ ህዝብ ተሰብስቦ ፈቃደኛ ያልሆነው ዳዊት ብቻ ነው። እንደ እብድ ሊቆጥሯችሁ ይችላሉ። ትክክል እንዳልሆናችሁ ሊነግሯችሁ ይችላሉ። ቢኮዝ ሁሉም ሰው የሚኖረው እንደዚህ ነው ይሏችሁ ይችላል። ኖ የኔ ላይፍ እንደዚህ አይደለም። የምታምጹ ሰዎች ሁኑ። እንደዚህ ለመኖር ፈቃደኛ አይደለሁም። የቤተሰቦቼን ህይወት ለመርገም ፈቃደኛ አይደለሁም። እንደ ህዝቡ ለመኖር እንኳን ፈቃደኛ አይደለሁም። እንደ ህዝቡ ለመኖር አስቡት። ያ ሰው የመጀመሪያ እርግማን ሰባሪ ሆኖ መጣ። የመጀመሪያ አስቡት። ንጉሱም በዛ እርግማን ስር ለመኖር ፈቃደኛ ነው። 40 ቀን ሆኖታል። 40 ቀን ሙሉ ህዝቡ ታስሯል። ኤቭሪዋን በዛ እንትን ውስጥ ነው። አንድ ሰው ፈቃደኛ አይደለም ማለት አስቡት። ፋዘር ድሃ ነው፣ ማዘር ድሃ ነች። ወንድሞቻችን በሙሉ ድሆች ናቸው። አጎቶቻችሁ ቤት ብትሄዱ ልክ እንደዛው፣ ኤቭሪዋን ጋር ብትሄድ ልክ እንደዛው። ለምን እናንተ ፈቃደኛ ትሆናላችሁ? እንደ ዳዊት በፍጹም ፈቃደኛ አልሆነም። ይሄንን መንፈስ ያምላኬን ስም ይዤ ገጥመዋለሁ። ይሄንን እርግማን ያምላኬን ስም ይዤ ገጥመዋለሁ። ያምላኬን ስም ይዤ ገጥመዋለሁ። አስቡት። እህቶቻችሁ በሙሉ አላገቡም። ያክስቶቻችሁ ልጆች በሙሉ አላገቡም። ያጎቶቻችሁ ልጆች በሙሉ አንድ የወለደ ሰው የለም ወይ? ለምን ፈቃደኛ ትሆናላችሁ? ለምን ፈቃደኛ ትሆናላችሁ? በእናንተ ቤተሰብ ውስጥ አያት፣ ቅድሚያት፣ ኤቭሪዋን በሙሉ ቢጠራ በሙሉ እኮ ነው የምላችሁ ቢጠራ አንድ ታዋቂ ወይም በሆነ ነገር የሚታወቅ ሰው የለም። እንደ ዳዊት ነው መሆን ያለባችሁ። ይሄንን ነገር ሰብሬ መውጣ ሰው ነኝ። ሰብሬም ለመታሰር ፈቃደኛ አይደለሁም። በእንደዚህ አይነት ሁኔታ ለመኖር ፈቃደኛ አይደለሁም። በዚህ ዓመት ትሞታለህ ሲላችሁ ንገሩት። በዚህ ዓመት ያንተን ቀብር ነው አስፈጸሜ ነው ከዛ በኋላ ነው ሞተ በሉት። ይሄ በሽታ ቢያቆይ 3 ወር ነው ካላችሁት ይሄ በሽታ እኔ ጋር የሚቆየው 3 ወር ብቻ ነው በሉት። አልገባችሁም? አይ ቲንክ የኛው ግሩፕ አሜን። ሄሎ እያንዳንዱን እርግማን መመለስ አለባችሁ። እያንዳንዱ እርግማን
እያንዳንዱ እርግማን የእናንተ አሰሪያችሁ ዛሬ ተነሱ ከስራ ሲያባራጭ ከዚህ ድርጅት ከወጣህ እኮ ተራ ነው የምትሆነው ምንም አይነት ነገር እጅ አይገባም ብሎ ከነገረህ ንገረው። ቀጣይ ድርጅት ከፍታለሁ አንተ የመጀመሪያው ተቀጣሪ ነው የምትሆነው በሉት። እያንዳንዱን እርግማን መልሱት። እያንዳንዱን እርግማን ፕራካቶሳሊ ብራዲያና ኮሳተ አሜን አሜን አሜን። እያንዳንዱ እርግማን ዳዊት ያደረገው ነገር ምንድነው? እነሱ 40 ቀን በዝምታ ሰምተውታል። የማይሰማ አንድ ሰው መጣ። በዝምታ እርግማን የሚያስተናግድ አንድ ሰው መጣ። ስትናገሩት ይመልስላችኋል። ስትናገሩት ይመልስላችኋል። ስትረግሙት ይመልስላችኋል። እየረገማችሁ ጸጥ ብሎ አይሰማም፣ ይመልስላችኋል። መንፈሳዊ ጦርነት ውስጥ በጣም የሚጠቅማችሁ መሳሪያ ምንድነው? ስትረገሙ ጸጥ ብላችሁ አትመልሱላቸው። ሄሎ መልሱላቸው። ምን እርግማንን በቀላል መንገድ ላስረዳችሁ። አሌክስ ዚና ቆም። እርግማንን በቀላል አማርኛ ላስረዳችሁ። ይሄ እርግማን ነው እና ወደሱ ወረወርኩት። እስከ ተቀበለ ድረስ ይሰራል። ጸጥ እስካለ ድረስ ይሰራል። ማድረግ ያለበት ምንድነው? መመለስ። ከመለሰልኝ ምንድነው የሚሆነው? ያው እርግማን በዛው እርግማን የምጠመደው እኔ ነኝ። ለነሱ መልሱላቸው። በዚህ ዓመት ትሞታለህ ሲሏችሁ አይ በዚህ ዓመት አልሞትም፣ በዚህ ዓመት አልሞትም። ቁጭ በሉ። አንድ የመንፈስ ባህሪ ልንገራችሁ። የጨለማውን ዓለም መንፈስ አሰራር ልንገራችሁ። ወደሱ የድህነትን መንፈስ ከላኩ ተልኳል አይደል? የድህነት መንፈስ የሆነን ሰው ድሃ እስካላደረገ ድረስ አይመለስም። የተላከው የሆነን ሰው ድሃ እንዲያደርግ ነው። ድሃ ነው የምትሆነው ብዬ ወደሱ ላኩት። እሱ አልቀበልም ካለ የድህነት መንፈስ ወደ ላኪው ነው የሚመለሰው። የድህነት መንፈስ ወደ ላኪው ነው የሚመለሰው። ወደ ላኪው ነው። ራካቶ ሳሊ ብራዲያና ኮሳተ አሜን አሜን። የረገሟችሁ እርግማን ወደ እነሱ በሰባት እጥፍ እንዲመለስ ጸልያል። አሜን አሜን። ወደ እነሱ ሰባት እጥፍ እንዲመለስ ጸልያል። አሜን። ወደ እነሱ ሰባት እጥፍ እንዲመለስ ጸልያል። ወደ እነሱ ሰባት እጥፍ እንዲመለስ ሰባት እጥፍ እንዲመለስ ጸልያል። አሜን። እና መጽሐፍ ቅዱስ እንደዚህ ይላል። ዳዊት 5 ድንጋዮችን መረጠና አንዱን ወንጭፍ ውስጥ ከተተው። የሰውየው ምን መታው? ወደፊት ወድቆ ምን አለ? ተደፋ ወይም ሞተ። አንዲት ጠጠር አስቡት። አንዲት ጠጠር እናንተ ላይ ወርውሬ እናንተ መግደል አትችልም። አስቡት። ያንን ግዙፍ የሚያክል ሰው ጠጠር ወርውራችሁ እናንተ ትንሽ የጠጠር ከእንትን ውስጥ ፈልጋችሁ ስትወረውሩ አስባችሁታል? አልገደለው። ጠጠሩ አይደለም የገደለው፣ የተጠራው ስም ነው የገደለው። ጠጠሩ ምልክት ነው። ከጠጠሩ በፊት ግን የተጠራ ስም አለ። አንተ በተገዳደርከው በእስራኤል አምላክ ስም እንልብሃል፣ እመጣብሃለሁ። ጎልያድ ምን ገደለው ካላችሁ ጠጠር ሳይሆን የተጠራው ስም። ጠጠሩ ምልክት ነው። ቤተሰቦቻችሁንና የእናንተን ፋይናንስ ያሰሩ ክፉዎች በሙሉ ክፉንም የሚያንቀሳቅሰው ሰው ዛሬ ፍጻሜያቸው እንዲሆን ጸልያለሁ። አሜን 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 አሜን። ዛሬ ፍጻሜያቸው እንዲሆን ጸልያለሁ። አሜን አሜን። ፍጻሜያቸው እንዲሆን ጸልያለሁ። ፍጻሜያቸው እንዲሆን ጸልያለሁ። አሜን። ቁጭ በሉ። ራሳችሁን ስታስቡ እንዴት ማሰብ እንዳለባችሁ ልንገራችሁ። ራሳችሁን ስታስቡ ከኔ ጋር ናችሁ። በጊዜው ለጦርነት የወጣው ህዝብ ከ1 ሚሊዮን ይበልጣል። እዛ ጋር ሌላ ሰራዊት አለ፣ እዚህ ጋር ምን አለ? ሌላ ሰራዊት አለ። ጦርነቱ ተጀመረ። 40 ቀን ሙሉ ያ በሚሊዮን የሚቆጠረው ህዝብ በአንድ የእርግማን ስር፣ በአንድ ተራጋሚና በዛ ሰው የእርግማን ስር ናቸው። ስንት ቀን ሙሉ? 40 ቀን። አንድ ሰው መጣ፣ የኔ ላይፍ እንደነዚህ ወንድሞቼ አይሆንም ማለት። እንደነዚህ ወንድሞቼ በፍጹም ህይወት አይሆንም። በፍጹም አስቡት። ኢኮኖሚው አሁን ተመቷል ካሏችሁ ድሃ ለመሆን ፈቃደኛ አትሁኑ። የኔ ህይወት አለ ዳዊት እንደነሱ አይሆንም። እነሱ ታስረዋል፣ እኔ ለመታሰር ፈቃደኛ አይደለም። አሜን። አስቡት። ያ ሁሉ ህዝብ ተሰብስቦ ፈቃደኛ ያልሆነው ዳዊት ብቻ ነው። እንደ እብድ ሊቆጥሯችሁ ይችላሉ። ትክክል እንዳልሆናችሁ ሊነግሯችሁ ይችላሉ። ቢኮዝ ሁሉም ሰው የሚኖረው እንደዚህ ነው ይሏችሁ ይችላል። ኖ የኔ ላይፍ እንደዚህ አይደለም።
የምታምፁ ሰዎች ሁኑ። እንደዚህ ለመኖር ፍቃደኛ አይደለም። የቤተሰቦችን ህይወት ለመርገም ፍቃደኛ አይደለም። እንደ ህዝቡ ለመኖር እንኳን ፍቃደኛ አይደለም። እንደ ህዝቡ ለመኖር